በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከውን ልጅ ሰጣቸው። ይህም የሆነው በጥር 14 ቀን ነው። እግዚአብሔርም መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይም አረጋዊ ፈጽሞ እምቢ አሉ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳቁሚስ የሚኖሩበት ዳውናስ ወደምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳቁሚስንም አገኘው። አባ ጳቁሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልና አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊውን መንግሥት እወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ በአባ ጳቁሚስ እጅ የምንኩስናውን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በሀገር ሁሉ ተሰማ። እናቱ ንግሥት ዕድና እርሱ ወዳለበት መጥታ መነኮሰች። በሴቶች ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም አስራት ይሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት 2 ደቀ መዛሙርቶቹን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በራሳቸውም እኛም ወደዚች አገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅድሳትንና መጻሕፍቶቻቸውን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ተአምራትን እያደረጉ ቆዩ። መላእክት ዘወትር ባለመለየት ይጎበኟቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። እያንዳንዳቸው የሃይማኖታቸውን ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ፣ ባሕሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መሥዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ክደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ተቀደሱ። አባታችንን ዘሚካኤልንም የበላይ ጠባቂያቸው ወይም መሪያቸው አደረጉት። ለየብቻቸውም ለመኖር ተስማሙ። በዚያን ጊዜ መሪር እንባን እያነቡ ለየራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብረ በዓተ ሊሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ባነሳው ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጻ ወጣች።
የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይለወጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዛ የደረሰ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ አገኘና በስሯ 3 መዓልትና 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቀሃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ እወዳለሁ አለው። ሊቀ መላእክቱም ወደ ተራራ የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞ አትፍራ፣ ሥልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለችው ቦታ ላይ ተቀመጥ። ወደ ተራራው ጫፍ ያውጣ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አሉ። እሱም በጾም በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶውም ጅራት ላይ ተቀምጦ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደ ደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋ ግማሽ ስትሆን ጠገበ። የዳቦውን ግማሽ አምሳል ለኋላኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህቺ ምልክት እስከ ዛሬ ድረስ አለች። ደቀ መዛሙርቶቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮት ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። ለመኖሪያውም ትንሽ ባታገኝ በዚያም ያለምንም መኝታ በጸሎትና በስግደት በትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዛች አገር ብርሃን አበራላት። ፊንሐስ የተባለ የሐማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናትንም ሁሉ አቃጠለ። የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ ንጉሥ ወደ አጼ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ትሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አጼ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርንም አመሰገነ። አባ ጴንጤሌዎን ገዳም ገብቶ መነኮሰ። ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። ከዚያም የካሌብ ልጅ አጼ ገብረ መስቀል ነገሰ። ወደ አባታችንም ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃል ይደረግ አለው። መልሶም አጼ ገብረ መስቀል አባታችን አቡነ አረጋዊን በየትኛው ቦታ ላይ ቤተ ክርስቲያንህን አሳንስ ዘንድ ትፈቅዳለህ አለው። አባታችንም ቤተ ክርስቲያን የሚሰራበትን ቦታ አሳየው። ንጉሡ አጼ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሡ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰራ የሆነውን መወጣጫ መሰላል አፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ዳህምሞ ተብሎ ተሰየመ። የአባታችንን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ወደ እሱ ብዙዎች ይመጣሉ። ለመመንኮስ የወደደውን ሁሉ በተራራው ግርጌ ወዳለች ወንዝ ወይም ውሃ ወስደው ያጥቡታል። ከዚያም ወደ ተራራ ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ
ወይም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ ዕድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ በሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ዕረፍት፣ ከሐዘን ደስታ ወዳለበት፣ ከአሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣሁ። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስምህም በተራራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንህን ላሰራ 2 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳን ገባለት። አባታችንም ጌታ ሆይ መታሰቢያዬን ያደረገ የገሌን መጽሐፍ ያጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠሁህ አሉ። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶቹን እንዲሰበስባቸው አዘዘ። ማትያስም እንዳዘዘው አደረገ። አባታችን አቡነ አረጋዊ ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊም አረጋጓቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው። በጥቅምት 14 ቀን ተሰወረ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአባታችን የአቡነ አረጋዊ ረድኤት በረከት ይደርብን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።